ይህ የሶስተኛ ክፍል የክፍል 2 የምዕራፍ 7 ክፍል 2 ውይይታችን ነው። በክፍል 1 እንግዲህ ስለ ፓተርን ማለት ምን ማለት እንደሆነ ዲፋይን አድርገናል ወይም ትርጓሜውን ሰጥቻለሁ ወይም በዛ ዙሪያ ላይ ተወያይተናል። ከዛም እነዚህ መልመጃዎች በክፍል 1 ላይ ሰርተናል። አዳጊ ፓተርኖችን ማስረዘም ማለት ምን ማለት እንደሆነ አይተናል። እነዚህን መልመጃ 1 መልመጃ 2ንም ሰራን። መልመጃ 3 መልመጃ 2 የቁጥሮች ፓተርን ማለት ምን ማለት እንደሆነ በእነዚህ አሻንጉሊቶች በአጠቃላይ ከመልመጃ 1 እስከ መልመጃ 3 ድረስ በክፍል 1 ውይይታችን ተወያየን። በዛሬው ውይይታችን ደግሞ የሩቅ ደጋሚና አዳጊ ፓተርኖች አባላትን መተንበይ ነው የሚለው። የሩቅ ደጋሚ ማለት ምን ማለት ነው? እዚህ ጋር በምስሉ እንደምትመለከቱት እዚህ ጋር 3 ጎን አለች። ከዛ በኋላ ክብ፣ ከዛ ካሬ ከዛ 3 ጎን መጣች መልሳ ማለት ነው። አያችኋት? ይች በስንተኛ ጊዜ መጣች ማለት ነው? አንደኛ ላይ ያለች 3 ጎን 2 3 4 አምስተኛ ላይ መጣች ማለት ነው። ሩቅ ሄዳ ደገመች ራሷን። ከዛ እያለ ይቀጥልና እዚህ ደግሞ አሁን ብንቀጥል እዚች ጋር ይች 3 ጎን ትመጣና ትቀጥላለች። ክብ፣ ከዛ ካሬ እና 6ኛ 7ኛ 8ኛ 9ኛ ላይ ይቺ ጎን በ5ኛ ላይ መጣች፣ በ9ኛ ላይ መጣች። አሁን 9ኛ ላይ ትመጣለች የሚለውን ለማወቅ 1 ብሎ 5 አለ፣ 5 ብሎ 9 አለ። የስንት ልዩነት ኖራቸው? የአራት ልዩነት። እንግዲያውስ ከ9 ላይ 4 ስንደምር 13ኛ ላይ መልሰን ይችን ጎን 3 እናገኛታለን ማለት ነው። እና በሩቅ በቆይታ እንደማለት ነው። ሩቅ ደጋሚ ማለት በቆይታ መልሰን የምናገኘው እና አዳጊ አይደለም፣ ይደግማል። አዳጊ አይደለም። አዳጊ የምንለው 5 10 15 20 25 እያልን በክፍል 1 ላይ በደንብ አብራርቻለሁና አሁን ይሄ አዳጊ ነው። 5 10 15 20 25 ስጀምር 5 ብዬ ነው የጀመርኩት። አሁን ይችን 5 መልሰን 5 10 15 20 25 እያልኩ እቀጥላለሁ። አትደገምም። ይች 5 እያደገ ነው የሚሄደው። ሌላ ምሳሌ ልስጣችሁ። በየ5 ማለት ሌላ ምሳሌ 1 3 5 7 9 ይቀጥላል። ይቺ 1 የለችም፣ ደግመን እናገኛትም። ይቺን 3 ደግመን አናገኛትም። ይቺን 5 በየስንቱ ነው እያደገ የሚሄደው? 1 ብሎ 3 ሲል ስንት እየጨመረ ነው? 2 እየጨመረ ነው። ስለዚህ አሁን እዚህ ጋር 9 ብዬ 2 ሲጨምርበት 11 ላለሁ ማለት ነው። ደጋሚ የምንለው ግን ራሱን የሚደገው የፓተርኑ አሃድ እንግዲህ የፓተርኑ አሃድ 3 ጎን ክብ ካሬ 3 ጎን ክብ ካሬ 3 ጎን ክብ ካሬ 3 ጎን ክብ ካሬ እያለ ይቀጥላል ማለት ነው። ቡና ውሃ ሻይ፣ ቡና ውሃ ሻይ፣ ቡና ውሃ ሻይ። እንደዚህ ለምሳሌ አንድ የፓተርን አይነት ሊሆን ይችላል። ያውና የፓተርን አሃድ ይባላል። ይሄ ምልክቱ ይሄው 11ኛው ላይ ማን ይገኛል ቢባል እንግዲህ አሁን ካሬ ስንተኛ ላይ ካሬዎችን 1ኛ 2ኛ 3 እና 4 ላይ ካሬ አለ። 5ኛ 6ኛ 7 እና 8 ላይ ካሬ አለ። 9ኛ 10ኛ 11 እና 12 ላይ ካሬ አለ። አሁን
ክቧ በየስንት ላይ ትገኛለች? 2 ላይ 6 ላይ 10 ላይ 2 ብሎ 6 ላይ ስንት ጨምሮ ነው? 4 6 ብሎ 10 ላይ 4 ጨምሮ። ስለዚህ ክብን አሁን ካሁን በኋላ 14 ላይ እናገኛታለን ማለት ነው። የጎነ 3ን ነገርኳችሁ ከዚህ በፊት። እሺ አሁን ደግሞ ካሬን በየስንት እናገኛለን? 3 እና 4 ላይ ነው። አንዷን የመጀመሪያዋ እናያዛት። 3 ላይ 7 ላይ 3 ብሎ 7 3 ብሎ 7 አንዴ ላጥፋው። ይሄው ካሬ እዚህ 3ኛዋ ላይና 7ኛዋ ላይ 3 የ4 ልዩነት። ከዚያ በኋላስ 7 ላይ 4 ሲጀምር 11ኛው ላይ ያገኛታለሁ። ነገር ግን አንድ ማሰብ ያለብን ነገር አለ። ቀጥሎም እሱ ነው የሚቀጥለው እና 3 7 11 ማለት እንችላለን። ሌላው 4ኛ ላይም እናገኘዋለን ካስፈለገ። 4ኛ ላይ 4 ስንጨምር 8ኛ ላይ፣ ሌላ ደግሞ 4 ስንጨምር 12 ላይ። መልመጃ 4 ለሚከተሉት ምስሎች የድርድር ፓተርኑን አሃድ ለዩ። 5ኛውን የፓተርን አባል ሳሉ። 5ኛ ላይ ያገኛችሁት አባል ስንተኛ ተራ ቁጥር ላይ ይደግማል እያለ ይቀጥላል። አሁን ለሶስተኛ ጊዜስ ስንተኛው ላይ ይደግማል? አሁን ተመልከቱ። እዚህ ጋር እንግዲህ ይህች መልመጃ ጠበቅ ያለች ጥያቄዎች አሏት። ከደከምን በሁለት ጊዜም ቢሆን እንሰራታለን። አሁን ተመልከቱ። እዚች እቺ ነጥብ እዚች ጋር አለች። ከዛ ቀጣዩ ላይ እቺ ነጥቧ እቻት፣ ከዛ ነጥቧ እቻት፣ ከዛ ነጥቧ እቻት። አሁን ቀጥለን እንሳል ብንል አሁን የፓተርኑ ምንድነው? ነጥቧ በየአንዳንድ ማዕዘን እየተሽከረከረች መሄድ ነው ፓተርኑ። ስለዚህ አሁን አንድ ጎነ 6 ነው አይደል? ጎነ 6 ብንሰራ ክቧ የት ላይ ነው የምትሆነው ማለት ነው? እዚሽ ጋር ነጥቧ ማለት ነው። 1 2 3 4 አምስተኛ ምስል 5ኛ አንግል ላይ 6ኛ አንግል ላይ እቺን እንደ አንድ እንቁጠራትና ማለት ነው። አያችሁ እቺ የመጀመሪያዋ ነጥብ እቺን አንድ ብለን እንበልና አንደኛዋ ምስል አንደኛ አንግል ላይ፣ ሁለተኛዋ ምስል ሁለተኛ አንግል ላይ አንድን እቺን እናደርጋትና ማለት ነው። መነሻችን አንድ እቺ ናት እንበልና አንደኛ ምስል ላይ አንደኛው አንግል ላይ፣ ሁለተኛ ምስል ሁለተኛ አንግል ላይ፣ ሶስተኛው ምስል ሶስተኛ አንግል ላይ፣ አራተኛ ምስል አራተኛ አንግል ላይ፣ አምስተኛ ምስል ደግሞ ይችኑ ስለን አልኳችሁ 6 ጎን እንሳልና ነጥቧን እዚች 5ኛ ስለሆነ 5ኛ ላይ፣ 6ኛ ከተባለ ደግሞ እዚች ላይ። በቃ 7ኛ ምስል ከተባለ አንደኛ ላይ ይመጣል መልሶ ማለት ነው። አሁን ለሚከተሉት ምስሎች ድርድር የፓተርኑ አሃድ ይሄን ይመስላል። 5ኛውን የፓተርን አባል ሳሉ ይሄው እዚህ ላይ ይሆናል ብለን ተስማምተናል። እዚች ጋር ክቧ ትሆናለች። 5ኛው ስለሆነ 5ኛው ላይ 5ኛ ላይ ያገኛችሁት አባል ስንተኛ ተራ ቁጥር ላይ ይደግማል? መልሶ ይህንኑ ስንተኛ ላይ እናገኘዋለን? እዚች መልሳ ስንተኛ
እሺ ስድስተኛው የት ላይ ይመጣል? ስድስተኛው እዚህ ይመጣል። ይቺ ትቀራለች ማለት። ሰባተኛው እዚህ ይመጣል። ስምንተኛው እዚህ ይመጣል። ዘጠነኛው እዚህ ይመጣል። አስረኛው እዚህ ጋር ይመጣል። 11ኛ እዚች። ስለዚህ የአምስተኛው ምስል 11 ላይ ይደግማል ማለት ነው እና በየስድስት ጋፑ ይደግማል ማለት ነው ራሱ ቦታ ላይ በየስድስት። በጣም ጥሩ። ከዛ በኋላ ለሶስተኛ ጊዜስ ስንተኛው ላይ ይደግማል? አያችሁ ለሁለተኛ ጊዜ እዚች ይቺ አሁን አምስተኛዋ እዚች ላይ መታለች አይደለ? መልሳ ዞራ በዚህ ብላ እንደገና መልሳ ስንተኛው ላይ ትመጣለች? 11ኛው ላይ። ለምን? አምስተኛ እዚህ ነው ብያችኋለሁ። ስድስተኛ እዚህ፣ ሰባተኛ እዚህ፣ ስምንተኛ እዚህ፣ ዘጠነኛ እዚህ፣ 10ኛ እዚህ፣ መልሶ 11ኛ። ስለዚህ ለሁለተኛ ጊዜ 11ኛ ላይ ይመጣል ማለት ነው ብለናል። ለሶስተኛ ጊዜ እያለን ነው 11ኛ ካል 12ኛ፣ 13ኛ፣ 14ኛ፣ 15ኛ፣ 16ኛ፣ 17ኛ 17 ላይ ይደግማል። እንግዲህ ከዚህ የምንረዳው ምንድነው ማለት ነው ልጆች? ከዚህ የምንረዳው በስድስት ጋር ራሱን ይደግማል ማለት ነው። በስድስት ክፍተት ላይ ራሱን እየደገመ አሁን እዚህ ላይ ነው የምታዩት ነጥቧን እንደምታዩት አይደል? አንደኛው እዚህ ላይ ነው። መልሳ ይች ነጥብ በስንተኛው ላይ ትመጣለች? አንደኛ እዚህ ላይ ሆናለች፣ ሁለተኛ እዚህ ላይ ሆናለች፣ ሶስተኛ እዚህ ላይ ሆናለች፣ አራተኛ እዚህ ላይ ሆናለች፣ አምስተኛ ደግሞ ስንሄድ እዚህ ትሆናለች፣ ስድስተኛ እዚህ፣ ሰባተኛ ላይ ብንሄድ እዚህ ላይ ትመጣለች። በሰባተኛው ራሱ ይሄ ማለት ምን ማለት ነው? አንድ ብሎ ሰባት አለ ማለት የስድስት ልዩነት አላቸው ማለት ነው በየመካከሉ እና በየስድስቱ። እሺ ለሚከተለው ፓተርን የፓተርኑን አሃድ ፈልጉ። 9 ቁጥር በየስንተኛው ቦታ እንደሚደገም ተናገሩ ነው የሚለው። አሁን የ9 5 8 6 ይሄ ነው በቃ። የፓተርኑ አሃድ ይሄ ነው። 9 5 8 6 9 5 8 6 9 5 8 6 9 5 8 6 እያለ ይሄዳል። 9 በየስንተኛው እናገኛታለን? 9 እዚህ አንደኛው ላይ አግኝተናታል። ከዛ ይሄ ሁለተኛ ነው፣ ይሄ ሶስተኛ ነው፣ ይሄ አራተኛ ነው። ይህቻት እዚህ አምስተኛ ላይ ያገኘናት 9። እሺ ስድስተኛ፣ ሰባተኛ፣ ስምንተኛ፣ ዘጠነኛ ላይ ያገኘናት 9። ምን ማለት ነው? አንደኛ ላይ ያገኘናት አይደል 9። ከዛ አምስተኛ ላይ ያገኘናት፣ ከዛ ዘጠነኛ ላይ ያገኘናት። ስንት ልዩነት አላቸው? 1 ብሎ 5 ማለት የአራት ልዩነት፣ 5 ብሎ 9 ማለት የአራት ልዩነት አላቸው። ስለዚህ ካሁን በኋላ 9 ስንት ላይ እናገኛታለን? 9 ላይ 4 ስደምርበት 13ኛው ላይ ያገኛታለሁ ማለት ነው 9። ከዚያስ 4 ስደምርበት 17ኛ ላይ ያገኛታለሁ ማለት ነው። ከዛስ 4 ስደምርበት 21ኛ ላይ ያገኛታለሁ። በቃ የሩቁን ማወቅ ማለት ይሄ ማለት ነው። ሶስተኛ ከታች ላለው ፓተርን ቀጣዩን አባል በመቀባት አሳዩ። ፓተርኑ ደጋሚ ነው ወይንስ አዳጊ? 17ኛውን ሳሉ፣ 39ኛውን ሳሉ፣ የመረጣችሁበትን ምክንያት ግለጹ ይላል። አሁን ይሄ አዳጊ አይደለም። አዳጊ ማለት መጠኑ እየጨመረ ማለት ነው። መልሶ ያንን አሁን እዚህ ጋር እዚህ ምስል ላይ እንደምታዩት እዚህ ጋር አዳጊ አይደለም፣ ደጋሚ ነው። ፓተርኑ ደጋሚ ነው ወይስ አዳጊ ይለናል። ደጋሚ ነው ወይስ አዳጊ? ደጋሚ ነው። ይሄ የሚደግም ነው። ለምን? እዚህ ላይ ተቀብታለች እንደምታዩት።
ከዚያ በኋላ እዚህ ላይ ተቀባች ወደ ኋላ ማለት ይችን ክፍል ቀባት ማለት ነው። እቺኛው አንትቶ ከዛ እንደምታዩት ወደ የሰዓት አዟዟር ሳይሆን በተቃራኒው እየሄደ ነው እየቀባ ያለው። ከዚያ እዚህ ጋር ቀባ እንደምታዩት። ከዚያ እዚህ ጋር ቀባ። አሁን ቀጥሎ የሚቀባው አንድ ምስል እዚህ ጋር ብሰራ ቀጥሎ የሚቀባው የት ነው? እሺ እዚች አይደለ? አንቲ ክሎክዋይዝ ነው እየዞረ ያለው። እንደዚህ ነው እየዞረ እየተሽከረከረ ያለው እንደዚህ ነው። እና እዚች ጋር አይደለ? እዚች ጋር ያለችዋ ወደ ሰዓት ተቃራኒ ስትሽከረከር እዚህ ጋር ነው የምቀባው ማለት ነው። አሁን ደግሞ ቀጣዩን ተናገር ብባል ያው ይቺ ወደ ግራ ስዞር እዚች ላይ ነው የምቀባው ማለት ነው። እንዲህ እያለ ነው የሚሄደው እና ደጋሚ ነው። እሺ 17ኛው ይሄ እንግዲህ አንደኛ ነው፣ ይሄ ሁለተኛ ነው፣ ይሄ ሶስተኛ ነው፣ ይሄ አራተኛ ነው፣ ይሄ አምስተኛ ነው፣ ይሄ ስድስተኛ ነው። 17ኛው የት ላይ ይሆናል? አሁን እንደ እየሳልኩ ልሂድ። አሁን እዚሁ ጋር ማሰብ እችላለሁ ማለት ነው። ልብ በሉ፣ ተመልከቱ፣ አንዴ ተመልከቱልኝ። አንድ ካሬ እዚህ ጋር እሰራለሁ ማለት ነው። ትናንት እንደነገርኳችሁ ልዩ ፎርሙላውን ለማውጣት 11ኛ ክፍል እስከምትደርሱ ለጊዜው እንደዚህ። አሁን እሺ አንደኛ የት ላይ ነው ያለው? አንደኛ የጀመረው እዚህ ጋር ነው። ይቻት አንደኛ ሁለተኛ እዚህ ጋር መጣ። 2 3 4 ከዛ 5 እዚህ 6 እዚህ 7 8 9 10 11 12 13 14 15 16 17 17ኛው አንደኛው እስኪ አንድ ነገር እንይ በየስንተኛው ራሱ ላይ እንደሚመጣ እንመርከተው እስኪ። እዚህ ጋር አሁን አንዴ እዚህ ጋር እንዲህ ላድርግ። አያችሁት? እሺ አንደኛው የት ጋር ነው ያለው? እዚህ ጋር አንደኛ፣ ከዛ ሁለተኛ እና ይሄንን ሀ ልበለው ሀ፣ ከዛ ይሄን ለ፣ ይሄን መ፣ ይሄን ሰ። አንደኛ ሀ ይወክላል ማለት ነው። ሶ ቀመራችን እንደዚህ ብንለው ሀ ለ መ ሰ መልሶ ሀ ብሎ ይመጣል ማለት ነው። መልሶ ሀ ብሎ ይመጣል። ሀ ለ መ ሰ። ሀ በየስንተኛው ትመጣለች? 1 2 3 4 5 አምስተኛው ላይ ራሷን ደገመች። በ1 እና በ5 መካከል ያለው ክፍተት ስንት ነው? 4። በየአራት ራሱን ይደግማል እንደገና ማለት ነው። እና 17ኛውን ሳሉ 17ኛው እንግዲህ ሊሆን የሚችለው የትኛው ነው ብለን ስናስብ በየአራት አይደለ ራሱን የሚደግመው 16ኛው መልሶ 4 1 ብለን ራሱን ወይስ ስንተኛ ላይ እናገኘዋለን? መልሰን 5 ላይ እንደገና 4 ስንጨምርበት 9 ላይ እንደገና 4 ስንጨምርበት 13 ላይ እንደገና 4 ስንጨምርበት 17 ላይ 17 ላይ ራሱን ነው የሚደግመው ማለት ነው። ሶ የሚቀባው ይሄ ይሆናል 17ኛው። 39ኛው የት ላይ እንደሚሆን ስንናገር እንግዲህ
አንድ ብሎ ራሱን መልሶ የምታገኙት 5 ላይ ነው። ከዛ 1 5 ከዛ 9 እያልን ብንቀጥል 39ኛው ስንት እንደሚሆን ስንቀጥል 9 ብለን 14 ስንደምርበት 13 4 ስንደምርበት 17 4 ስንደምርበት 21 4 ስንደምርበት 25 4 ስንደምርበት 29 4 ስንደምርበት 33 4 ስንደምርበት 37 37 ላይ ራሱን የሚደግምበት ቦታ ነው። ልብ በሉ 37ኛው እዚህ ላይ ነው ያለ ነው። ቆይ ላሳያችሁ። 37ኛ ራሱን የሚደግምበት ቦታ እዚህ ላይ ነው ያለ ነው። ስለዚህ 38ኛው እዚህ ላይ ነው ማለት ነው። 39ኛው ይሄ ፓርት ነው ማለት ነው። አንዴ ልድገመው ላስረዳችሁ። አንደኛ መጀመሪያ የጀመርንባት እቺ ፓርት ነች። ከዛ መልሶ እዚቹ ፓርት ላይ የምንደርሰው ክፍል ላይ የምንደርሰው በአምስተኛው ነው። 4 እየጨመርን ሄድ 5 ላይ 4 ስንጨምር 9 ሆነ። 9 ላይ 4 ስንጨምር 13 ሆነ። 13 ላይ 4 ስንጨምር 17 ሆነ። 17 ላይ 4 ስንጨምር 21 ሆነ። 21 ላይ 4 ስንጨምር 25 ሆነ። 25 ላይ 4 ስንጨምር 29 ሆነ። 29 ላይ 4 ስንጨምር 33 33 ላይ 4 ስንጨምር 37 37 ሄድ ደረስን። እዚች ቦታ ላይ ደረስን። ልብ በሉ እዚች ቦታ ላይ ደረስን። እዚች 37 እዚች ላይ ደረስን። 39 ነው ግን እኛ የተጠየቅነው 38 እቺ ናት። 39 እቺ ናት ማለት ነው። ስለዚህ የመጨረሻ ምስላችን 39ኛው የት ላይ ደርሰናል? እዚች ላይ ደርሰናል። ውድ ተማሪዎች ለሚከተሉት ፓተርኖች የተጠየቀውን አባል ሳሉ ይላል። አራተኛውን ብንሰራ ይደክመናል። ስለዚህ 4ን 5ን 6ን 7ን ለነገ ላድርገው። ከዚያ ከነገ ወዳ በዚህኛው እንገባለን። ነገ በሰላም ያገናኘን። እነዚህን ከ4 ጀምረን እንወያያለን። መምህር መዋምር ነኝ ከማሜ ማትስ ዩቲዩብ ስቱዲዮ። ለዛሬ ቻው። ወላጆችንም አመሰግናለሁ። ሰብስክራይብ ያላደረጋችሁ ተደብቃችሁ አትዩ ባካችሁ።